ዛሬ የምንመለከተው የኤሌክትሮኒክ ንግድ እንቅስቃሴዎችን ለማፋጠን የሙከራ ትግበራ ማዕቀፍ መዘጋጀቱ ታወቀ። የጉምሩክ ኮሚሽን አባል የሆነበት ብሔራዊ ትራንስፎርሜሽን ካውንስል ንዑስ ኮሚቴ በኢትዮጵያ ኤሌክትሮኒክ ንግድ ወይም የኢ-ኮሜርስ እንቅስቃሴዎችን ለማፋጠን ዘርፉን በኢኮኖሚው ውስጥ ያለውን ድርሻ ለማሳደግ የሙከራ ትግበራ ወይም ሳንድ ቦክስ ማዕቀፍ ማዘጋጀቱ ታውቋል። የጉምሩክ ኮሚሽንም በዓለም የንግድ እንቅስቃሴ ውስጥ ከፍተኛ ድርሻ ያለውን የኤሌክትሮኒክ ንግድ ስርዓትን በተመለከተ ንዑስ ኮሚቴው እንዲተገበሩ የላካቸውን ጉዳዮች ውጤታማ ሊያደርጉ የሚችሉ ዝርዝር ውሳኔዎችን አስተላልፏል። በጉምሩክ ኮሚሽነር ደበሌ ቃበታ ከቀናት በፊት ተፈርሞ የወጣ ደብዳቤ እንደሚያሳየው የአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት አዲሱን አሰራር ተገቢውን ዝግጅት በማድረግ በጥንቃቄና በጥብቅ ሁኔታ ተግባራዊ እንዲያደርግ የሙከራ ጊዜ ተሰጥቶታል። የአፈጻጸም ሪፖርቱንም በየሳምንቱ ለኮሚሽኑ ዋና መስሪያ ቤት ለጉምሩክ ኦፕሬሽን ዘርፍ እንዲልክ ማሳሰቢያ ተሰጥቶታል። አዲሱ አሰራር ኢትዮጵያ እንደ አውሮፓውያን አቆጣጠር በ2030 ያስቀመጠችውን የዲጂታል ኢኮኖሚ ግብ ለማሳካት ትልቅ አስተዋጽኦ እንደሚያበረክት የጉምሩክ ኮሚሽን ገልጿል። በንግድና ቀጣናዊ ትስስር ሚኒስቴር ጥያቄ መሰረት ኮሚሽኑ አነስተኛና መካከለኛ ነጋዴዎች ምርቶቻቸውን ለዓለም ገበያ እንዲልኩ የሚያስችል አሰራር በሙከራው ጊዜ እንዲተገበሩ ወስኗል። ከሀገር የወጡ የኤሌክትሮኒክስ ዕቃዎች ተመላሽ በሚሆኑበት ወቅት ያለ ቀረጥ ገቢ እንዲሆኑ ቀለል ያለ አሰራር እንዲተገበርም ተወስኗል። የገንዘብ ሚኒስቴር በኤሌክትሮኒክስ ንግድ ገቢ የሚደረጉ አነስተኛ ዋጋ ላላቸው ዕቃዎች የሚተገብረውን የቀረጥ መጠንና የጥቅል ቀረጥ ምርት ተመን መሰረት በማድረግ ከፋይዳ ወይም ቲን ቁጥር ጋር የተሳሰረና ራሱን የቻለ ቀልጣፋ የጉምሩክ ክሊራንስ ስርዓት እንዲዘረጋ መወሰኑ ታውቋል። ኮሚሽኑ እስከ $100 ድረስ አነስተኛ ዋጋ ያላቸው ዕቃዎች ያለምንም ቀረጥ፣ ከ100 እስከ $200 ዋጋ ድረስ ያሉት በ15 በመቶ ጥቅል ቀረጥ ወይም ፍላት ሬት እንዲስተናገዱ ይደረጋል ተብሏል። ከ$200 በላይ ዋጋ ያላቸው ዕቃዎች ደግሞ አሁን ባለው ሕግና አሰራር ስርዓት መሰረት እንደሚስተናገዱ ገልጸዋል። በጉምሩክ ኮሚሽን በጥቅል ቁርጥ የሚስተናገዱ የኤሌክትሮኒክስ ዕቃዎች ሸማቾች በሙሉ ቀረጥና ታክስ ወደ ኮሚሽኑ ገቢ የሚያደርጉበት ዓለም አቀፍ አሰራር እንደሚተገበር ኮሚሽኑ ለኤሌክትሮኒክስ ወይም ለሎጂስቲክስ ኩባንያዎች የተለየ የውክልና ውል እንደሚሰጥ ተገልጿል። በኤሌክትሮኒክ ንግድ ስርዓት ወደ አገር ውስጥ የሚገባውም ሆነ የሚወጣው ዕቃ መጠኑ አነስተኛ እንዲሆን ሆኖም ብዛት ያለው ሲሆን የኢትዮጵያ ፖስታና የኢትዮጵያ አየር መንገድ ቀለል ያለ የጉምሩክ ዲክላራሲዮን እንዲያዘጋጁና ክሊራንስ እንዲፈጽሙ ዕቃዎችን ከኤርፖርት መጋዘን ወደ ተመረጡ የግል መጋዘኖች እንዲያጓጉዙ ተፈቅዷል። ለዚህም ጉምሩክ ኮሚሽን ለኢትዮጵያ ፖስታና ለኢትዮጵያ አየር መንገድ ውክልና እንዲሰጥ መወሰኑ ተገልጿል። የኤሌክትሮኒክ ሸማቾች ቀረጥና ታክስ ሰብስበው ለኮሚሽኑ የሚያስገቡበትና ዲክላራሲዮን የሚሞሉበት ቀለል ያለ አሰራር ለጉምሩክ ስርዓት አፈጻጸም መሟላት ያለባቸው ሰነዶችና ሊያዙ የሚገባቸው መረጃዎች ወደ ሻጩ የሚመለሱ ዕቃዎች የሚስተናገዱበት የተከፈለ ቀረጥና ታክስ ተመላሽ የሚደረግበት ዝርዝር የአሰራር ስርዓት እንደሚዘረጋ ተመላክቷል።